ከዚህ በላይ እኮ ምንም ማረጋገጫ የለም አብርሽ። ከዚህ በላይ ምን ልታረጋግጥልሽ ትችላለች? ናና እንሂድ በቃ ካላመክ ኑ ሄደን መታየት እችላለሁ። ከዚህ በላይ ማረጋገጫ አለ? ሄርሜላ በእውነት ዛሬ በጣም ነው ያሳዘነችኝ። እኔ አንተን አሳልፌ ላለመስጠት ነው የዚህን ያህል ግትርና ደረቅ እየሆንኩኝ ያለው ስለምወድ ስለማፈቅር ብለዋለች። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ዛሬ እንግዲህ መጥተዋል ቤተሰብ ሲመጡም እንግዲህ 3 ሆነው መጥተዋል። ያው ትላንትላም እንግዲህ ይህ ነገር እንደሚፈጠር ሁላችንም እናስተውላለን። ያው ከአብርሃም ጋር ሆና እንደሚገናኙ እርግጥ ነው፣ ተገናኝተዋልም። ሲገናኙም እንግዲህ አብርሃም አሁን ላይ እኔን ከማንም ጋር ወይም ደግሞ ከሄርሜላ ጋርም ያለኝን የህይወት መንገድ ስለጀመርኩ ስላየሽ ከማንም ጋር እንደሆን አትፈልጊም። ይህ የቅናት መንፈስ ነው እንጂ አንቺ አርግዘሽ አይደለም። ለምንድን ነው በዚህን ያህል መጠን እኔን እንደዚህ ልታረግ የምችው ብሏታል። ሩቲ ደግሞ ኖ እኔ እንደዚ አይነት ነገር አይደለም እያደረኩ ያለሁት፣ በቃ እንደውም ደስተኛ ልትሆን ነበር የሚገባ። ለልጃችን ሁለተኛ ወንድም ወይም እህት ነው የመጣው። ለምንድን ነው በዚህ ያለ አንተ እየተናደርክ ያለው? ምን ሆነክ ነው? ለምንድን ነው ራስክን ማመን የማትፈልገው? አብረን እንዳደር ውስጥ ያቅ ነበረ፣ ቆንጆ ጊዜ እንዳሳለፍን ታቅ ነበርና ለምንድን ነው ራስክን የማታሳምነው? ለምንድን ነው ከራስ ጋር የምትሸዋወደው? ብለዋለች። ሄርሜላም ዛሬ የተረዳሁት ነገር ቢኖር ከእውነት ጎን እየቆመች ነው። ለምን ይሄ ነገር አሳምኗታል። ያው እሷም ታቅ ነበር አብሯት እንዳደረ ከሩቲ ጋር ነግሯታል ይመስለኛል። ከዛም አንጻር ነው እና እያመነች ያለችው። ስለዚህ እኔ በጣም ነው እያናድርከኝ ያለው። ለምንድነው እንደዚህ የምታረገው? እኔ እኮ የዚህን ያህል ሞኙኝ አይደለም። እኔ ለፍቅር ነው ይሄን ዋጋ እየከፈልኩ ያለሁት። ስለዚህ አለማመን እና ማመን አሁን ላይ የራስክ ችግር ነው። እንደውም አትንካኝ፣ አትቀፈኝ በቃ ቅፈፍ ብሏት ነበረ። ለምን እሷ ጋር ሄዶ እንግዲህ ስላደረና እሷ ጋር ሄዶ እንግዲህ ይህን ነገር ስላደረገ ሄርሜላ ያው ተናዳለች። ሴት አይደለች? አንደኛ ከሩቲ እንግዲህ ፈልቅቄ የራሴ ያረኩ በምትልበት ሰዓትና ጊዜ ላይ እሱ እንደዚህ አይነት ነገር ተፈጽሞ ወይም ደግሞ ሩታ አረገዝኩ ብላ ስትመጣ ለእሷ መርዶ ነው። ታውቃላችሁ አይደለ? ለምን ትላንትና ወዲያ አብሮ ቆንጆ ጊዜ እያሳለፉ ነበረ። አብሮ የራት ፕሮግራም ተዘጋጅቶ የራት ፕሮግራም ሲያሳልፉ እያየን ነበረ። እንዲሁም ደግሞ ቀለበት ለማድረግ እንግዲህ አንዳንድ ፕሮግራም ለማዘጋጀት በራሳቸው ወጪ እንግዲህ እያስተካከሉ ነበርና በጣም ብዙ መንገዶች እንግዲህ እየተካሄዱ ነበርና ሩቴ ደግሞ እኛ አንበሳ ነብር ጀግና ምናት ካለ ምክንያት አይደለም። ምናልባት ይህን ነገር ዝም ማለች ወይ ደግሞ ለምንድን ነው እስካሁን ያልተነገረችው የሚለው ነገር ያው መቼስ ስሜቱ ሲሰማትና ራሷ ላይ ለውጦች ስታይ መቼም በአንድ ቀን አይደለም ይሄ ነገር የሆነው አይደለ። ቀናቶችን ውሎና ሳምንታቶችን አስቆጥሮ ነው መቼስ የሆነ ነገር ልታዩ የምችሉትና ያው ይህን ነገር እንግዲህ እሷ የሚያወቀችው ጥሩ ስሜት እየተሰማኝ አይደለም በሰውነቴ በራሴ ላይ እና የሆነ ቦሚትም እያለኝ ነው፣ የማቅለሽለሽ ስሜት እየተሰማኝ ነው እና ስለምቼ ባልደረግም ብዬ ስመረመር ይሄ ነገር ተፈጠረና እኔ ግን ስለመፈጠሩ በጣም ደስ ያለኝ ብላለች። እውነት እኔ እግዚአብሔርን አመሰግነዋለሁ ለወንድሜ እህት ወይም ደግሞ ወንድም እግዚአብሔር ስለሰጠኝ ስለፈቀደልኝ በጣም ነው እግዚአብሔርን የማመሰግነው ስትል ነበረ ሄርሜላ። አሁንም ቢሆን ግን አንድ ነገር ማድረግ ያለብሽ ነገር ምንድን ነው? አብርሃምን ማሳመን ያለብሽ። ለምንድነው አብርሃም የዚህን ያህል ሄዶ ቼክአፕ ላለማድረግ የተግደረደው? ምን ችግር ሄዶ ቼክአፕ ቢያርቅ? ራሱን ካመነና እሱ አብሯት ካላደረ አውቆ ከሆነ አሁን ላይ እኔ አውቃለሁ አብሯት አላደርኩም አይደለ? አብሯት ካላደረ ምን ችግር አለ ታዲያ? ሄዶ እኮ ቼክአፕ መደረግ ይቻላል። የዛን ጊዜ እሷ በነፃነትና በኮንፊደንስ ነው ሄደን ቼክ ማድረግ እንችላለን። ሄርሜላም ደግሞ ፕሊስ እንሂድ ብላ ካለች ግን አንተ ይሄ ነገር አልተዋጠልክም። ለምንድን ያልተዋጠል? እና ሄርሜላ ፕሊስ ሩታን አትመኛት። እኔ እና አንቺ ለመለየት ያሰበችው ሴራና ተንኮል ነው እንጂ እውነት አርግዛ አይደለም ነው። እሷ ደግሞ እርግዝና የማታምን ከሆነና የምትጠራጠር ከሆነ ውስጥ የሚጠራጠር ከሆነ ለምን ቼክአፕ አንደረግም? ለምን ሄጄ አልታይም? እና እዚህ አካባቢ እንደውም ሊኖር ይችላል ሆስፒታል ወይም ክሊኒክ ብለው ነበረ። እሱ ደግሞ መሄድን አልፈለገም። ይሄ ደግሞ የሆነ ነገርን ያመለክታል። ውስጡ የሚጠረጥረው ነገር አለ ማለት ነው። ውስጡ የሚጠረጥረው ነገር አለ፣ ግን ደግሞ ያላመነበት ነገር። አንዳንዴ ውስጣችሁ የሆነ ነገር እንዳረጋችሁ ያውቃል፣ ግን ደግሞ ፍርሃት አለ ሆኖ ሊሆን ይችላል የሚል ነገር እና ማለት ነው። ስለዚህ ሄርሜላ ታይም እውነት ባታላግጥና ባትጫወትባት መልካም ነው። ለምን የነገ ህይወቷ ስሷስ እውነት የነገ ህይወቷ አያሳዝንህም? ለምን በዚህን ያህል
ለምን ታሳዝናታለህ? መሆን የሌለበት ነገር እኮ ነው እያደረክ ያለው። ነገ አንተም ልጆች ላይ የሚደርሰውን በደልና ግፍ እኮ ነው ዛሬ ላይ አንተም እየፈጸምክ ያለው። ለምን እያንዳንዱ ዛሬ ላይ የምናስቀምጣቸው ነገሮች ነገ እንደ ስንቅ ነው ቁጭ ብሎ የሚጠብቁ ነው። እና ሩታ እንግዲህ በጣም ጀግና ነሽ፣ እውነት አንበሳ ነሽ። እኛ ስላንቺ በጣም ደስ ብሎናል። በነገራችን ላይ ማርገዝሽ፣ ይሄ ነገር መፈጠሩ፣ በተለይ ወጣትነት ላይ ደግሞ መውለድ ማለት ነገ ላይ በቃ ልጃችሁ አድጎ እህት ወንድም ሲሆናችሁ እንዴት ደስ ይላል እኮ። ጌታ መባረክ ነው በቃ። ልጅ ደግሞ የእግዚአብሔር ስጦታ ነው። ጸለያችሁ ለምናችሁ እኮ ነው ልጅ እንዲሰጣችሁ ከእግዚአብሔር ጋር ስንት ጸሎት ስንት ልመና አድርጋችሁ ነው እኮ አንዳንድ እንስቶች ልጅንም እግዚአብሔር የሚሰጣችሁ። ለምን እኛ ስለፈለግን ብቻ የሚሆን ነገር የለም። በእኛ እጅ የሚሰራ አንዳችም ነገር የለም። ሁሉ ነገር በፈጣሪ ነው፣ በእግዚአብሔር ፍቃድ ነው፣ በእግዚአብሔር ኃይል ነው፣ በእግዚአብሔር ቸርነት ነው ህይወታችን ሁሉ የተስተካከለና ሙሉ የሚሆነው አይደለም። ስለዚህ ምንም ሩታ አሁን ላይ አንተን ወደ ራሷ ለማድረግ ወይም ደግሞ ከአንተ ጋር ለመሆን አይደለም ይሄን ነገር እያደረገች ያለችው። ብታምናት እንደውም ብታምናት ሄደክ ቴስት ተደርጎ ያለውን ነገር ብታውቁ መልካም ነው። እንደውም ቀን ላይ ዛሬ ፈረንጁና ማን ነበረ ስሙ ይቅርታ አድርጉልኝና ፈረንጁና ቡራ ነው ብሩኬ መሰለኝ እሱ ልጅ በጣም ይቅርታ ስሙ እንትን ይልብኛል። በጣም ተጨናንቀው ነበር። በቃ ሩታ ማለት ትክክለኛ እንዳረገዝች ለምን ለእነሱ ስለነገረቻቸው ቢያንስ አሁን ላይ ደስታ ከእሷ ጋር መሆን ይፈልጋል። ደስታ ደግሞ አይደለም እርግዝና ተፈጥሮ ይቅርና ይሄኛውም ልጅ ስላላት ይከብዳል። እኛ በጣም እየከበደን ነበር ከነ ልጇ እንዴት ነው የወደዳት ያፈቀራት እያለ አሁን ደግሞ ሌላ ልጅ ተፈጠረና አሁንም ይሄኛውን ልጇ ብቻዋን ልታሳድግ ነው ወይ? አብርሃም አሁን ላይም እያመን አይደለም። ሁሌ እሱ የሚመስለው ሩታ እንደምትበቃ የሆነ ፕራንክ እንደምታደርገው በቃ ሩታ የሆነ አውቃ እንደሆነ ምናምን ነገር የሚያስቡ እያሉ ነበርና ጭራሽ አሁን ደግሞ ቴስት እንኳን ላርግ ስትለው እንግዲህ አላመነም። እኔ የራሴ መንገድ ስለጀመርኩኝ እኔ አሁን ላይ ቆንጆ ደስተኛ ህይወት እየመራው ስለሆነ የትኛው ቆንጆ ህይወት ነው? ግን አብርሃም ከዚህ የበለጠ ቆንጆ ህይወት አለ? ከዚህ ከአመለ ወርቅ ከሆነች ልጅ ጋር ከእሷ ጋር አይሻልህም? እውነት አረ እኔ አላውቅም። ግን አብርሃም እውነት መንቃት ያለብክ ይመስለኛል። ምናልባት ይሄ ነገር አውቃችሁ ከሆነ እያደረጋችሁም ያላችሁት እግዚአብሔር ያውቀው። እኔ ምንም ማውቀው ነገር የለም። ለምን እኔ እዚህ ጋር የሙያውንና የሚሰጠንን ካራክተር ወይም ደግሞ እያየን ያለነው ነገር ነው ሀሳብ የምንሰጥበት። የኔ ተወዳጁ እናንተም በኮመንት ሄዳችሁ ሀሳብ ትሰጣላችሁ፣ እኛም እዚህ ጋር ደግሞ የተሰማንን ሀሳብ እንሰጣለን ማለት ነው። እስኪ እናንተም ሀሳባችሁ ላይ አስቀምጡ። ይህ ነገር ምንድነው መጨረሻው ሊሆን የሚችለው? እና ይሄ ነገር ታዲያ እውነት ባይሆን ኖሮ ሩታ ልመርመር ትላለች አትልም? እንደዛ መሆኑ አለምን ሲላት ደግሞ ችግር የለውም። ይሄ ነገር የሚታይ ነገር ነው። ነገ ላይ ባይናችሁ ታዩታላችሁ፣ ችግር የለውም። አንተ አሁን ላይ እንዳልመረመርና ወይም ደግሞ አብረከኝ ሄደክ ማወቅ ካልፈለግ ነገ ላይ የምታየው ነገር ከሆነ እኔ ምንም የምከራከረ ነገር የለም። ግን ስለተሰጠኝ ነገር በጣም ደስተኛ ነኝ። በቃ እግዚአብሔር ስላደረገልኝ ነገር በጣም ደስተኛ ነኝ ብላለች። ከዚህ በለጠ ታዲያ ምን አለ ደስታ? ከልጅ የበለጠ ምን ደስታ አለ? አንተ አሁን ላይ ከሄርሜላ ጋር የምታረጋችሁ ነገሮች በቃ ተመችተውካል። ምንም እኮ የተለየ ነገር የለም እኮ ሄርሜላ ጋር ከሩታ ጋር ያረከውን ወይም ደግሞ ከሩታ ጋር ያሳለፍከውን ላይፍ ነው እያሳለፍክ ያለው እንጂ ምንም የተለየ ያረገችለ ነገር የለም። ገብቷል አይደለ? እንደውም አንተ ነው ክብርን ዝቅ እያደረገችብህ ያለው። ለምን ክብርን ማለት አንድ ባልዳር ወንድን ነው እንግዲህ አሟላና አማግጣ የራሷ ለማድረግ በተለያዩ መንገዶች የሄደችው። ስለዚህ እቺ ልጅ አንደኛ ለራሷ ክብር አልተጨነቀችም እንኳን ከአንተ ጋር የመሆን ይሄ አብራክ ላይፍ ለማሳለፍ ይቅርና ለምን አንተም እኮ አላመንክበትም ይሄን ነገር። እህት እንኳን ስጠይቅም እኔ አሁን አፈቀርኳት ወደድኳት ማለት ከእሷ ጋር ህይወት ይኖረኛል ማለት አይደለም ብላል። ያ ነገር ደግሞ የሆነ የማያሳምነክ ነገር አለ። እውነት የትኛውም ዱርዬ ወንድ ልጅ የተሰተረች ሴትን ነው ማግባት የሚፈልገው። እንደዚህ የተገላለጠች እንደዚህ ማለት ማንኛውም ወንድ እውነት ማንኛውም ወንድ አንዳንድ ወንድ ሊወድ ይችላል እንደዚህ የሆነ ወጥ ያለ አለባበስ ምናምን። ነገር ግን እኔ እንጃ በጣም ብዙ እንግዲህ እኔ በዙሪያ ያሉ ጓደኞች የማውቃቸውም እንኳን አሉ እና ሰተር ያለች ስነስርዓት ያለች እነሱ እንኳን ድሮ የሆኑ ሰተር ያለች ስነስርዓት ያላትን ሴት ነው የሚፈልጉት። እና ሄርሜላ ነገ ዋጋ የሚያስከፍልሽን ነገር ባታረጊ መልካም ነው። አንቺም የራስሽ ህይወት አለሽ አይደለ? ከዚህ ፊት ልጅ አለሽ፣ ታውቂዋለሽ፣ ሁሉ ነገር ታውቂዋለሽ። የማታውቂው ነገር አይደለም። ምናልባት ስራና ስራ ሆኖ ሊሆን ይችላል አንቺ እዚህ ጋር አሁን ዋጋ እየከፈልሽ ያለሽው። ዛሬ ዋጋ የከፈልሽው ነገር ደግሞ ነገ ላይም ዋጋ መልሶ ያስከፍልሻል። አንዳንዴ ደግሞ ነገሮች ከተበላሹና ነገሮች እንዴት ነው ይሄ ከተመሰቃቀሉ በኋላ ማስተካከሉ በጣም ከባድና ከባድ ነው። ተወዳጆች ብቻ ስለ ሁሉም ነገር እግዚአብሔር በመካከላቸው ገብቶ ነገሮች እንዲስተካከሉ እርሱም ከልጁ እናት ጋርና አሁን ሁለተኛ ከተጸነሰው ልጅ ጋር እንግዲህ በሰላምና በፍቅር አብሮ እንዲቀጥሉ ምኞቴ ነው። ሄርሜላም ደግሞ በፍቃደኝነት ከነሱ ህይወት ወጥተሽ የራስሽ ህይወት ብትመሰርቺ እንደኔ መልካም ነው እህቴ።
ቡዜ እንግዲህ ዛሬ መታ ነበረ። ያው ስለ ሩታ ስለተፈጠረው ነገር በተለይ ስለ ማርገዟ ሰምታ እንግዲህ ቢሆን ደስ ይለኝ ነበረ እና በዚህን ያህል ራስሽን መዋሸት የለብሽም፣ ወንድሜም ደግሞ ወደ አንቺ ህይወት ተመልሶ እንዲመጣ በዚህን ያህል ራስሽን መሸወድ የለብሽም። ስለ እውነት ጸንሰሽና ስለ እውነት ልጅ አርግዘሽ ቢሆን ኖሮ በጣም ደስተኛ። ለምን ልጅ የእግዚአብሔር ስጦታ ነው፣ ፍሬ ነው፣ በረከት ነው፣ ደስታ ነው ብላለች። እና እሺ ቀን ላይ እንግዲህ ማምሻ ላይ ቪዲዮ ሰርታ ነበረ። አሁን እንግዲህ ከአብርሃምና ከሩታ እንዲሁም ሄርሜላ ሆነው ቪዲዮ ለቀውልናል ማለት ነው አይደለም? እሺ አሁን ላይ ትክክለኛ ማረጋገጫ እንግዲህ መመርመር እችላለሁኝ ቴስት ማድረግ እንችላለን ብላ እንግዲህ እኮ ተናገረች። ስለዚህ እንደ ታላቅ እህትና እንደ ቤተሰባዊነት ቢያንስ ሄደሽ ማናገር፣ ሩታዬ እንኳን ደስ ያለሽ፣ እውነት አርግዘሻል ወይስ ከአብርሃም ጋር ለመመለስ ፈልገሽ ነው እንደዚህ ነገሮችን እየፈጠርሽ ያለሽ? ምንድን ነው ምን አስበሽ ነው ብለሽ መጠየቅ ትችላለሽ እንጂ እዚህ መተሽ ዘራፋ ካኪ ያዩ ልቀቁ ማለት የለብሽም። አንቺ ከሁለቱም እንደ እህትም እንደ ወንድምም እንደ እናትም እንደ አክስትም እንደ ጓደኛ መሆነሽ ነገሮችን የሆነ ለመፍታት መሞከር ያለብሽ። ከዚህ ፊት እኮ በጣም ብዙ ነገሮችን አድርገሻል እነሱ ህይወት ላይ። በአጋጣሚ የሆነ ነገር ተፈጠረ፣ ከሩታ ጋር ተቀያየማችሁ፣ ተሰዳደባችሁ፣ ተነጋገራችሁ። በእርግጥ ሰው ይሳሳታል አይደለም? ሰውና ሰው እቃና እቃ እንኳን ይጋጫል አለ እንዴ? ማለት ህይወታችን ላይ ሁላችንም የሆነ ግጭቶች ይኖራሉ። ግጭቶችን ደግሞ በመነጋገርና በሰላማዊ መንገድ መፍታት ነው። ስለዚህ ሩታ ደግሞ ለአንቺ ጠላትሽ አይደለችም። ሩታ ማለት አንቺን አክስት ያደረገችሽ የልዑል እናት ናት። እንኳን የልዑል እናት ማለት ነው። በጣም እዚህ ሚዲያ ላይ ብዙ ሰው እንዲሰራ እንዲለወጥ የስራ እድል የሆነች እንስት ናት። በተለይ ደግሞ የሰው ፍቅር ያላት እውነት በጣም የሰው ፍቅር ያላት። አንዳንዴ እግዚአብሔር የሰጣችሁን ነገር እኮ ማንም አይወስድባችሁም። አሁንም የሰው ፍቅሩን ያብዛልሽ። ስለዚህ ቢያንስ ሁለቱንም አግኝተሽ ነገሮች ለማስተካከል ሞክሪ እንጂ አሁን ላይ አንቺ ከሄርሜላ ጋር የምታያቸው ነገሮች ቆንጆና ጥሩ ስለሆነ ከሄርሜላ ጋር እንዲሆን ነው መሰለኝ አሁን እየፈለግሽ ያለሽ። ያ ደግሞ ትክክል አይደለም። እሱም እኮ ስሜቱን ነግሮሻል። አንተ እውነት ትፈልጋታለህ ወይ እኮ ስትይው አይ እኔ አሁን ላይ አብራት ሆንኩኝ ማለት ስለ ነገ ህይወት ያላቅም ነው አይደል ያለች። ስለዚህ እሱ እንደሚወዳት በነገራችን ላይ እኮ እንደሚዋደዱ እኮ ሁላችንም እናውቃለን። እንደሚያፈቅራት እንደሚወዳት እኮ ሩቲን እናውቃለን። ግን ስለማይበገር ይሄ የሀበሻዊነት ይሄ ባህላችን ወጋችን አለ አይደለ? ይሄ እንዴት ነው በቃ ራሳችን የማናስደፍረው ወንድ ይሄ በቃ አይደለ? ይሄ ራሱን እንዴት ነው እንደ ጀግና እንደ አንበሳ እንደ በቃ የሆነች ባህሪ ያለችን እኛ ሀበሻዎች ማለት ነው። እና ላለመበገር ላለመሸነፍ ሁሌ የተፈላጊነት ስሜት እንዲሰማው ነው ከራሱ ጋር የሚሟገቱ። ግን እያንዳንዱ ሞመንቶች ያስታውቃሉ። አይኑ፣ አስተያየቱ፣ ሁኔታዎቹ በጣም ነው የሚያስታውቀው። እንደውም ሩታ በጣም ሪስፔክት የምታደርገው በጣም የምታከብረው አብርሃምን አንድ ቀን መጥፎ ንግግር ስትናገረው ሰምቼ አላቅም። እንደውም አብርሃም ነው ሩታን የማይሆን ነገር የሚናገራት። አንዳንዴ የሚናገራቸው ቃላቶች እንደውም በጣም ነው የሚያናድደኝ። ለምን ሚስቱ ናት፣ የልጁ እናት ናት። አንዳንድ ጊዜ መናገር የሌለበትን ቃላቶች ሲጥል ትንሽ ያናደኛል። እና ቢቻል ቡዜዬ ነገሮች ለማስተካከል አሁንም አልረፈደም። ሁለቱንም አግኝተሻቸው በጠረጴዛ ዙሪያ ብታዋሪያቸው እጅጉኑ በጣም ነው ደስ የሚለን። ለምን አንቺ ታላቅ ነሽ፣ ጎበዝ ነሽ፣ ብልህም ሴት ነሽ፣ ንግግርም ትችያለሽ። እስከዛሬ ስም ከሩታ ጎን ነበርሽ። ነገሮች ለማስተካከል ብዙ መንገድ ሄደሻል። ግን አሁን ላይ ግን እያረግሽ ያለሻቸው ነገሮች ትክክልና ትክክል አይደሉም ቡዜ። ስለዚህ ይሄ ትዳር እንዲመለስ ይሄ ትዳር ሰላም እንዲፈጥር በተለይ አሁን ሁለተኛ ለመጣው ልጅም ሰላም እንዲያገኙ ያለውን ነገር እስኪ ለማስተካከል ሞክር እንጂ ብዙም ጫናን ሩታ ላይ እሷ ትክክል አላለች ማውቃ ነው ውሸቷን ነው። ትናንትና ዳኒና ሜሪም የሆነ ተንኮልና ሴራ አስበው ነው እነሱ መክረዋት ነው እነሱ የሆነ ነገር ማድረግ ፈልገው ነው ብለሽ እንግዲህ ሀሳብ ሰጥተሻል። እስኪ ለክፉም ለደጉም ማለት ነው ሩታንም አብርሃምንም አግኝተሽ ነገሮችን ለማስተካከል ሞክሪ እባክሽ ማለት ነው። ለምን በቃ አንቺ አለ አይደለ በተረዳሹ መንገድ ተረድተሽ ሊሆን ይችላል ነገሮችን እንደዚህ ያረግሽ ያለሽው። ግን ደግሞ እባክሽ በተለይ ዴቫ በአሁን ሰዓት እንግዲህ ታስፈልገናለ መተ ነገሮችን ለማስተካከል ነገሮችን የሆነ መንገድ ለማስያዝ እንደምትሞክር ተስፋ አድርጋለሁ። ቢያንስ አንተ ንግግር አዋቂ ነህ፣ ጎበዝ ነህ፣ ስርዓት አለ። እያንዳንዱን የምትናገራቸውን ቃላቶች ታውቃቸዋለህ። የሆነ አሰባጥረህ ቃላትን ከቃላት አዋስተ የምትናገርበት ሰዎች እንዲረዱ ከምታረጋቸው መንገድ በጣም ደስ የሚሉ ናቸውና እባክህ ብትመጣና ነገሩን ጉዳዩን ብትየው እውነት በጣም ደስ ይለናል። የኔ ምርጥ ተወዳጆች በያላችሁ በሰላምና ጤና ፍቅር አፍቼ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ኮመንታችሁን አስቀምጡልኝ።